ያማሃል እንዴ? እያያት ነው። በጣም ይቅርታ። አትከኝ። ተረጋግ እንጂ አባት ይቅርታ። እሺ። ሄሎ ወንድሜ። ወንድም አለ። ምን ፈልገሽ ነው? 300 ብር። አዎ ጎ ፉድ ካፌ ነኝ። ነይ። እሺ መጣ። እኚ ደግሞ አያጸዱትም እንዴ? አንቺ መጣው አንዴ። ሄሎ ወንድሜ። ሄሎ ደርሻለሁ። ወደ ውስጥ ግቢ። አንዴ ባኞ ቤት ሆኜ ነው። በቀደም ፎቶ ያሳየውሽ ልጅ አየሻት? አዎ አየዋት። የተዋወቅሻት ጠብቀኝ። እሺ እስከዛ መጣው። እሺ ሰላም። እግዚአብሔር ይስጥልኝ። ግን እኮ እግዚአብሔር ይስጥልኝ አልኩሽ እኮ። ሂድ ከዚህ ወንድሜ። ምንድነው የምትያት? አይደለም እኮ ወንድሜ። ዝም በይ አንቺ። ወይኔ ውዴ፣ እህቱ መሆኗን አላወኩም ነበር። ዝጊ። እስካሁን ታግሼሻለሁ ወንድሜ። ስላላወቀችኝ እኮ ነው። ሚጡዬ፣ እሱ እኮ ነው ችግሩ። ለምናውቀው ሰው ብቻ አይደለም ክብር መስጠት ያለብን። ዲዩዴ፣ ስላላወቅኩ ነው አልኩህ እኮ። በመጨረሻ አንድ ምክር ልምከርሽ። በሰዎች ላይ ጎልተሽና ድምቅሽ ለመታየት አትሞክሪ። በመልክሽ ተማርኮ ምን ቢወድሽ ልብ አመልሽ ካልገዛኝ ሳራሽ ተናጋጅ መስራት ነው አይደል? አብርሽ ምን ነው እንዴ? የድሮ ባሌ እንደውም በሱ ነው መታዘዝ የምፈልገው። አሁን የምጠራኝ ልጅ የድሮ ፍቅረኛዬ ናት። እናዞኝ። እሺ እንደው አሻማቂው። ይቅርታ፣ እንዴት ናችሁ? ምን ልታዘዝ? አንቺ ነው የጠራሽ የለም? እሱን ነው የምፈልገው። ስማ አንተ ስጠራ የምመጣው ንቀት መሆኑ ነው። ይቅርታ፣ እኔን አልመሰለኝም። ደግሞ የተውኩ ቦታ ላይ ነው፣ አልተለወጥክም። እሺ ምን ልታዘዝ? ንቀት መሆኑ ነው እሱ ማያመጣው። ይቅርታ ይኔት ነገሮች እኮ አንቺ እንደምታስቢያቸው አይደሉም። ማለት ይመስለኛል አስተናጋጅ መስራት ነው አይደል? እና ምንድነው እባክሽ? እሱ እኮ አስተናጋጅ ሳይሆን የዚህ ካፌ ባለቤት። እና ለምን አስተናጋጅ ልብስ ለበሰ? ቦስ እኮ የተነሳበትን የማይረሳ ሰው ነው። ወደኛ ጋር በመጣ ቁጥር ደግሞ እኛ ምን ለብሰውን ለብሶ አብሮን ዝቅ ብሎ የሚሰራ ሰው ነው። አብረሽ እሺ፣ አንቺ የተውሽኝ ቦታ ላይ አይደለሁም። አንቺ ግን የተውኩሽ ቦታ ላይ ነሽ። ሰላም። ምን ላሳየህ? ኤቢ እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ። ከረጅም ጊዜ በኋላ ተገናኘን። አዎ፣ ያው መገናኘት ከተባለ መገናኘት ካልተባለ ምን ሊባል ይችላል ታዲያ? ውዴ መጣው። እና ህይወት እንዴት ነው? እንዳንቺ ባይሆንም ጥሩ ነው። እንዳንቺ ማለት አዲስ ህይወት አልጀመርክም እንዴ? እስኪ አሁን ከቻልኩ ለመጀመር ሞክራለሁ። ያን ሁሉ ዛሬ ነገ አድርጊው መተሽ ነገ ትላንትና ምንጊዜም በልቤ ፍቅሬ ሁሌ አንቺ ነሽና። ምንድነው? መኪናውን አልኩትም እንዴ? አለቃ መንገድ ተዘጋግቶ ሌላ መኪና ልክልሃል። ሰላም ነው አለቃ? ሰላም ነው። የሆነሽ ቦታ ደርሼ ልምጣ ትሄልኛለህ? ችግር የለውም። እሺ አመሰግናለሁ። እንዳቆይ ደግሞ መኪናዋን እያያት ግን በቃ ሄሎ አለቃ። ሄሎ። የቱ ጋር ኖት? መኪናው ጋር ነኝ። ና ውጪ። አንተ የድርጅቱን አለቃ አይተኸው እንዴ? ምን ይዘጋል እንዴ? ይቅርታ ቆየሁብህ። አመሰግናለሁ በጣም አለቃ። በጣም ይቅርታ ስላላወቅኩ ነው። አየህ፣ አንተ ይቅርታ ውስጥ አሁንም አለማወቅነት አለ። ሰውን የምታከብረው በሰውነቱ ነው እንጂ ያለበትን ደረጃ መሰረት አድርጋ አይደል። ለማንኛውም ይሄ 20 ብር ይጠቅማል። ያዘው። ቁልፉን ስጠኝ። አየሁ። እሺ
ሰፈራችን ያወዛግባል አይደል? እንደዛ ነገር። አይ እኔ ፍቅር አገኘልኝ። አዎ ትራንስፈር አድርግልሻለሁ። ውይ የኔ ፍቅር ሰው ወደህ እና አብረን ምሳን ብለን? ውይ አልችልም የኔ ፍቅር፣ ለእናቴ መድኃኒት መግዛት አለብኝ። እሺ በኋላ አገኘሃለሁ። የኔ ፍቅር ገንዘቡ ተገኝቷል። እሺ ይሄው ትራንስፈር ላድርግልህ። አሁንም ያሞኙ ፍቅረኛሽ ሌላ ከልሽ? ፍቅረኛ ይማን ከነ እሱ ደግሞ የፍቅረኛ እናት የሚያሳክምልኝ የሚያፈቅር ሰው ነው። በቃ አንድ ቀን ማፍቀር ቢያቆምስ? የሀብታም ልጅ እኮ ጅል ነው። አንዴ ከገባለት ቶሎ አይወጣለት። እስከዛ እኔ እናንተ ከድህነት በሃይዌይ አሁንማ እኔንም እያሳዘኝ ነው የኔ ሞኝ። ታዋክ ይልቅ ዛሬ ናታን በላ የደስደስ ዛሬ እንኳን አንችልም። አሁን የላክሽልኝን ብር ለማዞሪያ የሆነ ነገር ማድረግ አለብኝ። እሺ እኔ ቆንጆ ከተልሽ ፍቅር ተርቤ ቢገጥምልኝ ቀልብሽ ከቀልቤ ተይውስልሽ። ሄሎ የት ነሽ የኔ ፍቅር? ብሩን አግኝቻለሁ። እባክስኒ ሳባ ብዙ ጊዜ አልፌሻለሁ። ከአሁን በኋላ ግን አልችልም። ሁለተኛ አይንሽን ነው ያደርገልኝ። ስልኪ ላይ እንዳትለይ።